ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁ ሀብታሙ አስፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ ሰኔ 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦር ፍርጠጣ የቀጠለ የወለጋ የአየር ጥቃት፣ ከሚሴ ላይ በጥይት የተገደሉት የሃይማኖት አባት ጌታቸው ረዳና አዲሱ ማስጠንቀቂያ፣ ኤርትራ ምላሽ፣ የዜሴና የቁጫ ጭፍጨፋ፣ አፋኙ አገዛዝና አዲሱ ሕግ፣ የኬንያው ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦርን በአራት አቅጣጫ አፍናለሁ ብሎ ከ12 ሰዓት በላይ ከፍተኛ ኃይል በማሰማራት በእግር ተጉዞ የተንቀሳቀሰው የጠላት ኃይል በፋኖ ከበባ ውስጥ መውደቁን ተከትሎ እቅዱ ከሽፎ ወደ መጣበት ለመፈርጠጥ መገደዱን ሜጀር ጀነራል ውባንተ አባተ አንደኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር በስሩ ከሚገኙ ክፍለ ጦሮች ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦርን በአራት አቅጣጫ አፍናለሁ በማለት ከፍተኛ ኃይል ይዞ የተንቀሳቀሰው የጠላት ኃይል ዛሬ ሰኔ 18 ቀን 2018 ዓ.ም አስቀድሞ ወታደራዊ መረጃ በደረሳቸው የፋኖ ክፍለ ጦሮች የተቀናጀና የተናበበ ወታደራዊ እቅድ ተመልሶ ከበባ ውስጥ መውደቁን በመረዳት ወደ መጣበት እግሬ አውጪኝ ብሎ ለመፈርጠጥ መገደዱና እቅዱ መክሸፉን ገልጿል። ከ12 ሰዓታት በላይ ሌሊት ጭምር በመጓዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ክፍለ ጦሮች መካከል ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦርን አፍናለሁ በሚል ከአለም በር በማክሰኝት ጎንደር በር ጉዳና መሎ ሐሙሲት ከደብረ ታቦር ወይብላ ሪፈራል ሆስፒታል ቡሮ መደብ ጣልዳ መሎ ሐሙሲት ከእብናት በጋቢ ሽቋርቆ ጭንጮይ ማጊ መድኃኔ ዓለም ድንግር ፋፎ መጨና ስዲ ሽንኩርቶች አምስተያ ኪዳነ ምሕረት ርብ ግድብ መሎ ሐሙሲትና ከእብናት ከተማ በኮሎኔል ዓለሙ መብራት ጥብቅ ደን ነጭ ድንጋይ ሰራውዲ መገንጠያ ለምሳል ጊዮርጊስ ቡራቃ በዛሃና አጋሞች መሃል አድርጎ ሽንኩርቶች ሚካኤል እርግብ ድልድይ መሎ ሐሙሲት በማድረግ ከአራት አቅጣጫ የመጣው የአገዛዙ ስልጣን አስጠባቂ ኃይል እንዳሰበው ፋኖን ማፈን ቀርቶ አስቀድሞ ወታደራዊ መረጃ የደረሳቸውና ጥንቃቄ በወሰዱ ፋኖች ቀለበት ውስጥ መግባቱን ተረድቶ እቅዱ መክሸፉን ይኸው መረጃ ገልጿል። ሜጀር ጀነራል ውባንተ አባተ ኮር ህዝብ ግንኙነት ኃላፊ አርበኛ ኢንጂነር ሀቅ ያለው ጸጋ ያለባቸው ዛሬ ሰኔ 18 ቀን 2018 ባወጣው በዚሁ መረጃ ያገዛዙ ስልጣን አስጠባቂ ሰራዊት ከ3 ወረዳዎች ተጠራርቶ እንደ መንጋት ተከታትሎ ከ12 ሰዓት በላይ ተጉዞ ሐሙሲት ከተማን ከበባ ያደረገ ቢሆንም ፋኖቹ አስቀድሞ በደረሳቸው መረጃ ዙሪያውን የጠላት ኃይል ከበባ ውስጥ መግባቱና የፈለገው እቅድ እንደከሸፈበት ሲያውቅ በባዶ ሜዳ ሐሙሲት ከተማን በዲሽቃ ከተማውን ሲደበድብ ካረፈደ በኋላ የፋኖን ከበባ በመረዳት ወደ መጣበት አራት አቅጣጫ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። የሜጀር ጀነራል ውባንተ አባተ ኮር ክፍለ ጦሮች አንድም ጉዳት ሳያስተናግዱ ጠላት እቅዱ ከሽፎ በ2 ኪሎ ሜትር ርቀት ከበባ ውስጥ መውደቁን የተረዳው የጠላት ኃይል ወደ መጣበት እብናት ደብረ ታቦርና ፎገራ ተመልሶ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን የሜጀር ጀነራል ውባንተ አባተ አንደኛ ኮር ክፍለ ጦሮችን ለማፈን ተልኮ የተሰጠው ኃይል እቅዱ ሙሉ ለሙሉ መክሸፉን ሜጀር ጀነራል ውባንተ አባተ አንደኛ ኮር ህዝብ ግንኙነት ክፍል ዛሬ ሰኔ 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። የልማት ስራ ከመጀመሩ በፊት ከህብረተሰቡ ጋር ውይይት ያላደረጉና የንብረት ግምት ሳይሰጣቸው የተነሱ ዜጎች መኖራቸውን የኢትዮጵያ ህዝብ እንባ ጠባቂዎች ተቋም ገለጸ። ተቋሙ በመንግስት ተቋማት ላይ ባደረገው ክትትልና ቁጥጥር በዜጎች ላይ እየደረሱ ያሉ የአስተዳደር በደሎች ዛሬ ለህዝብ ተወካዮች ምክር ቤት ባቀረበው የ11 ወራት ሪፖርት ላይ ይፋ ያደረገ ሲሆን ተቋሙ ባከናወነው የቁጥጥር ስራው በተለይ በመሰረተ ልማት ግንባታ፣ በኤሌክትሪክ አገልግሎት፣ በሰራተኞች መብት፣ ጤና መድህን ዘርፎች ላይ የታዩ ያላቸውን ግድፈቶችም የዜጎችን ህይወትም ለእንግልት እየዳረጉ ናቸው ብሏል። ተቋሙ በሪፖርቱ በዋነኛነት ካነሳቸው ጉዳዮችም መካከል በመንገድና በልማትም ፕሮጀክቶች ወቅትም የሚታየው የህግ ጥሰቶች እንደተፈጠሩም ገልጾ ቀደም ሲል የተደነገገውን ግዴታ በመጣስ መንግስታዊ ተቋማት ልማት ከመጀመራቸው በፊትም ከህብረተሰቡ ጋር ውይይት እንደማያደርጉና የንብረት ግምትም ሳይሰጡ ዜጎችን በኃይል እንዲነሱ እንደሚያደርጉም በሪፖርቱ ላይ ገልጿል። ይህም ዜጎች ተገቢውን ካሳም ሳያገኙ እንዲፈናቀሉ መብታቸውን ለማስከበር ለአመታት በተለያዩ ተቋማት እንዲንከራተቱ እየተዳረጉ ነው ሲልም የእንባ ጠባቂው ተቋም በሪፖርቱ አመላክቷል። በኤሌክትሪክ አገልግሎት ረገድም በሐረሪ በሶማሌና በድሬዳዋ የሲስተም መቆራረጥም የካርድ ሽያጭ ማዕከላት ላይ የሚታዩ ረጃጅም ሰልፎችም የቆጣሪ ንባብ በአካል ተገኝቶ አለመወሰድና በግምት የሚላኩ የተጋነኑ የክፍያ መጠየቂያዎች ዜጎችን ለአላስፈላጊ
ወጪናም ለእንግልት እንደዳረጋቸውም በሪፖርቱ ላይ አጣቅሷል። ተገልጋዮች መፍትሄ ፍለጋ ወደ አገልግሎት መስጫ ማዕከላት ደጋግመው እንዲመላለሱ መገደዳቸውን የገለጸው ተቋሙ በደቡብና በማዕከላዊ ኢትዮጵያ ክልሎች በሚገኙ አንዳንድ ወረዳዎች ላይ አሳሪ መስሪያ ቤቶች ለተለያዩ የልማት ማህበራት አገልግሎቶች በሚል ሽፋን ያለ ህብረተሰቡ ወይም የሰራተኞች ፍቃድ ከደሞዛቸው ላይ ገንዘብ እንደሚቆረጠባቸውም ተደርሶበታልም ብሏል። በተጨማሪም በአንዳንድ ወረዳዎች በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ሰራተኞችን በመቅጠር የሚፈጸሙ ህገወጥ አሰራሮች መኖራቸውንም እንደተደረሰበት በሪፖርቱ ላይ ተመላክቷል። የጤና ተቋማት የመድኃኒት አቅርቦትም ስለሌላቸው ዜጎች መድኃኒቶችን ከግል ፋርማሲዎች በውድ ዋጋም እንደሚገዙ የተገደዱ መሆኑን የገለጸው ሪፖርቱ እነዚህን መሰል የአስተዳደር በደሎች ለመቅረፍ ባደረገው ተከታታይ ክትትል ቀደም ሲል ተለይተው ከነበሩ 24 ዋና ዋና ችግሮች መካከል 20ዎቹ ወይም 83.3 ከመቶ መሻሻላቸውን ማሳየቱን ተገልጿል። ይሁን እንጂ አሁንም በመንግስት ተቋማት ውስጥ ያሉ የአሰራር ክፍተቶችም ጥልቅ በመሆናቸው ተከታታይነት ያለው ቁጥጥርና የሪፎርም ስራ እንደሚያስፈልግ ተቋሙ በቀረበው ሪፖርት ላይ አመላክቷል። በአማራ ክልል ኦሮሞ ብሔር ልዩ ዞን ከሚሴ ሀገረ ስብከት የረጅም ጊዜ አገልጋይ የሆኑ ቄስ ማንነታቸው አልታወቁም በተባሉ ታጣቂዎች ተገለዋል። በአካባቢው ኦርቶዶክሳውያን ላይ ያነጣጠረ ጥቃት እንፈጽማለን በማለት በማህበራዊ ሚዲያ ቅስቀሳ ያደርግ የነበረ ግለሰብ ዛሬም በአገዛዙ ቁጥጥር ስር አለመዋሉ፣ በተቃራኒው የአሩሲን ጭፍጨፋ የተቃወሙ ዛሬም ድረስ በአገዛዙ እየተሳደዱ መሆኑና የታሰሩት ላይ የሚፈጸመው የሰብአዊ መብት ጥሰት መበርታቱን የሚጠቅሱ መረጃዎች ወጥተዋል። በአማራ ክልል ኦሮሚያ ልዩ ዞን ከሚሴ ሀገረ ስብከት የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትላንት ማንነታቸው አልታወቁም በተባሉ ታጣቂዎች በመኖሪያ ቤታቸው በጥይት ተደብድበው የተገደሉ ሲሆን በአካባቢው ኦርቶዶክሳውያን ላይ ያነጣጠረ ጥቃት ገና እንፈጽማለን በማለት የአሩሲውን ጭፍጨፋ ተከትሎ ቅስቀሳ ሲያደርግ የነበረ በማህበራዊ ሚዲያ የሚታወቅ ግለሰብ ጭምር ዛሬም በአገዛዙ ኃይሎች በቁጥጥር ስር አለመዋሉ ታውቋል። በከሚሴ ሀገረ ስብከት የባቲ ጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትላንት ሰኔ 17 ቀን 2018 በባቲ ከተማ በሚገኘው መኖሪያ ቤታቸው ባልታወቁ በተባሉ ኃይሎች በተከፈተባቸው ተኩስ ህይወታቸው ያለፈ ሲሆን በጥቃቱ ወቅት በባለቤታቸው ላይ የአካል ጉዳት መድረሱን የአራት ልጆች አባት የሆኑት በቅን አገልግሎታቸው እንዲሁም በልማት ተሳትፏቸው በማናን ዘንድ የሚወደዱት የቄስ ፍሬው ስርዓተ ቀብር ዛሬ ሰኔ 18 ቀን 2018 በባቲ ጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን መፈጸሙ ታውቋል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱን በጽኑ ያወገዘ ሲሆን መንግስት ጥቃቱን የፈጸሙ አካላትን በአስቸኳይ ለህግ እንዲያቀርብና የባቲ ከተማ ምዕመናንም ከመንግስት ጋር በመሆን ጉዳዩን በቅርብ ርቀት እንዲከታተሉ ማለት ጥሪ አቅርበዋል። በኦሮሚያ ክልል አሩሲ የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የተፈጸመውን ጥቃት ተከትሎ በማህበራዊ ሚዲያ ተቃውሞ በሚቀርብበት ወቅት ድርጊቱ በአካባቢው ተደጋግሞ መፈጸሙ ባለፉት 6 ዓመታት በተለይ ከጊዜ ወደ ጊዜ የተጠናከረ መምጣቱን ምክንያቱ ማድረግ ያገዛዙ ባለስልጣናት ጭምር በጥቃቱ እጃቸው እንዳለበት የሚጠቅሱ አስተያየቶችና ቅሬታዎች እያደጉ መምጣትን ተከትሎ በአሩሲ ያለው ጭፍጨፋ ሊቆም ይገባል በሚል ድምጻቸውን ያሰሙ የሃይማኖት አባቶች መካከል መምህር ዘላለም ጨምሮ ዛሬም በስር ላይ የሚገኙ በአገዛዙ ከፍተኛ ጫናና ሰብአዊ መብት ጥቃት እየተፈጸመባቸው መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ዛሬም ድረስ ለቤተ ክርስቲያን እንቆረቆራለን የሚሉ በአዲስ አበባና በተለያዩ አካባቢዎች በአገዛዙ ትዕዛዝ በስም የማይታወቁ ግለሰቦች እየታሰሩ መሆኑን፣ ታስረው አንዳንዶቹ የደረሱበት እንደማይታወቅና ፍርድ ቤት አለመቅረባቸውን የሚጠቅሱ መረጃዎች ወጥተዋል። በአደባባይ ኦርቶዶክሳውያን ላይ ጥቃት እንዲፈጸም በማህበራዊ ሚዲያ የሚቀሰቅስ ግለሰብን ጨምሮ ድርጊቱን ሲያበረታቱ የነበሩትን ተከታትሎ ለህግ የማያቀርቡ አገዛዝ በኦርቶዶክሳውያን ላይ ጥቃት የፈጸሙ አካላት ለህግ እንዲቀርቡ፣ ጥቃቱ እንዲቆምና ዝምታ ይብቃ በሚል ድምጻቸውን ለማሰማት የሞከሩትን ጉዳዩ እንዲጣራ እንደማይፈልግና ነገሮችን እንደሚያድበሰብስ ተደጋግሞ የተገለጸ ሲሆን ከአሩሲ ጥቃት በህይወት የተረፉት ተፈናቃዮች ችግሩ ያለው ቢሮ ውስጥ ነው በማለት ያገዛዙ ባለስልጣናትና ማተብ እየበጠሱ እስከ ማረድ የደረሱ ጥቂት አክራሪዎች ጥብቅ ግንኙነት እንዳላቸው በቅሬታ ማንሳታቸው አይዘነጋም። ይህ እንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ልዑካን ቡድን በአሩሲ አስኮና አካባቢው በኦርቶዶክሳውያን ላይ የተሰነዘረውን ጥቃት ተከትሎ ወደ አካባቢው በመሄድ እንዲያጣራ የተላከው የጠቅላይ ቤተ ክህነቱ ስራ አስኪያጅ አቡነ ሳዊሮስ የሚመራው ቡድን ወደ አካባቢው ሲንቀሳቀስ የጸጥታ ስጋት አለ፣ ወደዛ አትሄዱም በማለት ከአቦምሳ መመለሳቸው በጊዜው ቅሬታ አስነስቶ እንደነበር አይዘነጋም።
የአማራ ክልላዊ መንግስት መስተዳደር ምክር ቤት በክልሉ ከዛሬ 3 ዓመት በፊት ከ2015 ዓ.ም ጀምሮ በተቀሰቀሰው ጦርነትና ግጭት ከስራ ገበታቸው ተፈናቅለዋል ያላቸውን 2167 የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን አስታወቀ። የክልሉ ምክር ቤት ባደረገው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ ላይ ይህን ውሳኔ ያስተላለፈ ሲሆን በክልሉ ኮሚኒኬሽን ቢሮ በኩል ይህ ይፋ የሆነው የምክር ቤቱ ውሳኔ በክልሉ የደረሰው ከፍተኛ ጉዳትንም ጠቅሷል። መግለጫው ፋኖን በስም ሳይገልጽ የጥፋት ኃይል ብሎ የገለጻቸውን ሲሆን ቡድኑን ተደናግረው የተቀላቀሉ ያላቸውን ሰዎች ወደ ሰላም እየተመለሱ ነውም ብሏል። መንግስት ዛሬም ሰላምን ለማስፈን ካለው ጽኑ እምነት በመነሳት ውሳኔውን መወሰኑን የጠቀሰው የክልሉ ምክር ቤት መግለጫ የፋኖ ታጣቂ ኃይሎችም ተቀላቅለው የነበሩና በጸጥታ ችግር ምክንያት ስራቸውን ጥለው የሄዱ ያላቸውን ከ5 ዓመት በፊትም በጭልጋና በአካባቢው በተፈጠረው ግጭት በማንነታቸው ምክንያትም የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱም ተወስኗል ብሏል። መግለጫው ምን ያህል ታጣቂ ኃይሎችም ተቀላቅለው የነበሩ ምን ያህሎቹስ ደግሞ በስጋት ስራቸውን የለቀቁ እንደሆኑ ለይቶ አለመብራራቱም ተገልጿል። የክልሉ መንግስት ምክር ቤት የመንግስት ሰራተኞች በምን መልኩ ከትጥቅ እንዲመለሱ እንደተደረገ በጸጥታ ችግር ምክንያትም የተመደቡበትን ስራም ጥለው የወጡ ሰራተኞች ከውሳኔው ባለፈ እንዲመለሱ የሚያስችል የተወሰደ እርምጃም ስለመኖሩ ያለው ነገር የለም። በጅልጋ አካባቢ በነበረው ግጭት በማንነታቸው ምክንያት የተባረሩ ናቸው ያላቸውን ሰራተኞችንም በሚመለከት ግልጽ መረጃ ያላወጣ ሲሆን ከ2012 ዓ.ም ጀምሮ በማዕከላዊ ጎንደር ዞን በመንግስት የጸጥታ ኃይሎችና በቅማንት ታጣቂዎች መካከል ግጭትም ተቀስቅሶ እንደነበረ መዘገቡ ይታወሳል። የግጭቱ ዋነኛ ምክንያት በ2008 ዓ.ም በተደረገው የወሰን ማካለል ላይ 3 ቀበሌዎች ላይ አለመግባባት በመፈጠሩ ሲሆን በግጭቱም በንጹሃንና በጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱ በወቅቱ መዘገቡ አይዘነጋም። ወደ ስራ ገበታቸው ይመለሳሉ ከተባሉት ውስጥ 115ቱ በማንነታቸው ምክንያት ተሰናብተው የነበሩ የመንግስት ሰራተኞች እንደሆኑ የክልሉ መንግስትም ገልጿል። 738 መምህራን ጨምሮ ከ2000 በላይ የሚሆኑ የመንግስት ሰራተኞች አሁንም በቀጠለው የክልሉ ጦርነትና ግጭት ምክንያት መደበኛ የስራ መደባቸው ላይ ያልነበሩ ሲሆን በምክር ቤቱ ውሳኔ መሰረት ወደ ስራቸው ተመልሰው ከሚመደቡበት ቀን ጀምሮ ደሞዝ ይከፈላቸዋልም ተብሏል። በኦሮሚያ ክልል ወለጋ የአማራ ብሔር ተወላጆች ላይ ያነጣጠረ በአየር ኃይል የታገዘ ጥቃት ዛሬም መቀጠሉ ተገለጸ። አየር መንገድ የታጠቁ ወታደሮችን ጭምር ወደ አካባቢው እያጓጓዘ መሆኑን በቅሬታ ተነስቷል። በኦሮሚያ ክልል ወለጋ የአማራ ብሔር ተወላጆች በሚኖሩባቸው አካባቢዎች ላይ ያነጣጠረ በአገዛዙ ስልጣን አስጠባቂ አየር ኃይል በጀት በሄሊኮፕተርና በሰው አልባ አውሮፕላኖች በአገዛዙ ስልጣን አስጠባቂ ወታደሮችና በክልሉ ልዩ ኃይልና በተለያየ መንገድ በተደራጁ ወገኖች በተለያዩ አቅጣጫ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እየተፈጸመ መሆኑን ጥቃቱ ዛሬም ተጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዛሬ ሰኔ 18 ቀን 2018 ባወጣው መረጃ ገልጿል። ከአዲስ አበባና ከተለያዩ አካባቢዎች የሲቪል አቪዬሽን በጣሰ መልኩ የኢትዮጵያ አየር መንገድ መሳሪያና የታጠቁ ወታደሮችን እያራገፈ መሆኑን የጦር መሳሪያዎቹ ወታደራዊ ትጥቆችና ስንቆችም በዚሁ አየር መንገድ እየተመላለሰ ሲሆን ወለጋ ከሚገኘው አየር ማረፊያ በመነሳት ንጹሐን ላይ ኢላማ ያደረጉ ጥቃቶች እየተፈጸሙ መሆኑን ህዝብ ባወጣው መረጃ ጠቅሷል። ማዕከላዊ ህዝብ በኦሮሚያ ሚሊሻና አድማ ብተና በገዳ ኮማንዶ መሪነት አስከትሎ በምስራቅ ወለጋ ጊዳ አያና ወረዳ አዶ ዲቾ ቀበሌ ልዩ ስሟ አሊ በምትባለው ከተማ በታንክና ሞርታር በመደብደብ የሁለት እናቶች ህይወትን ሲቀጥፍ ህዝቡን በከባድ መሳሪያዎች በመደብደብ አካባቢውን ለቀው እንዲሰደዱ ማድረጉንም ይኸው መረጃ ጠቅሷል። ይህ ኃይል ወደ ከተማዋ በመግባት ቤቶችን በማቃጠልና ሀብት ንብረታቸውን በመዝረፍ የአማራ ህዝብ ጥላቻውን በግልጽ ያሳየበትና በርካታ ንጹሐን ወገኖች የጥቃት ሰለባ መሆናቸውን የጠቀሰው መረጃ በርካታ ንጹሐኖች የጥቃት ሰለባ መሆናቸውን ገልጿል። ወጃ ተብሎ በሚጠራው ከተማና አንዶዴ ዲቾ ቀበሌ ልዩ ስሟ በፈንድቃ በተባሉ ቦታዎች በሄሊኮፕተርና በሰው አልባ አውሮፕላን ወይም ድሮን በመደብደብ በርካታ ሰላማዊ ሰዎች መጨፍጨፋቸውን አፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዛሬ ሰኔ 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። አገዛዙ በምስራቅ ወለጋና ምዕራብ ወለጋ ዞኖች አዋሳኝ በሆነው ከአርጆ ጉዱቱ ከተማ በቅርብ ርቀት በሚገኘው በደዴሳ አየር ማረፊያ በደርግ ዘመን መንግስት የተሰራና አሁን ላይ ከአገልግሎት ውጭ የነበረ አጽድቶ በአዲስ መልክ ስራ ያስጀመረ ሲሆን በዚህ አየር ማረፊያ አማካኝነት ህዝብን ለመጨፍጨፍ ጥቅም ላይ እየዋለ መሆኑ ተገልጿል። ይህንን አየር ማረፊያ ሱዳን መንግስት የሚወጋውና በአረብ ኤሚሬት ለሚደገፈው የጀነራል ሐምዲ ደጋሎ
ጦር የሰጠው አገዛዝ ከ3 ቀናት በፊት በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኙ የአማራ ብሔር ተወላጆች በሚኖሩባቸው የተለያዩ ቀበሌዎች ላይ በጦር ሄሊኮፕተርና በጀት እንዲሁም በሰው አልባ አውሮፕላን የታገዘ ጥቃት መክፈቱን አፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ አስቀድሞ ማሳወቁ አይዘነጋም። ሰኔ 16 ቀን 2018 በተለይ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ መንደር ላይ ቁጥራቸው በውሉ ያልታወቁ በርካታ ሰላማዊ ሰዎች በዚሁ አየር ጥቃት መገደላቸውን ጠቅሰን መዘገባችን አይዘነጋም። ይህ ጥቃት በተፈጸመበት ከአካባቢው 30 ኪሎ ሜትር ርቀት ላይ ከሚገኘው ነቀምት የአየር ማረፊያ መነሻና መንደርደሪያ ባደረገ የጦር ጀት በተለይ በአሊ ቀበሌ በተፈጸመው ጥቃት ህይወታቸው ካለፈ ንጹሃኖች በተጨማሪ የቆሰሉ ወገኖች ወደ አንገር ጉተን ከተማ ተወስደው እንዳይታከሙ የአብይ አገዛዝ ስልጣን አስጠባቂ መከላከያ ሰራዊትን የኦሮሚያ ክልል ገዳ ኮማንዶ መንገድ በዝጋት ጭምር አረመናዊ ድርጊት መፈጸማቸውን ከትላንት በስቲያ መዘገባችን አይዘነጋም። ህወሓትና የኤርትራ መሪዎችን ቀይ ባህር እንጨምራለን የሚለው የውስጥ ፉከራ ባየለበት በአሁኑ ወቅት የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው በማለት ጌታቸው ረዳ የደገፈውን አገዛዝ ከወዲሁ ለማስጠንቀቅ ሞክረዋል። የቀድሞ የህወሓት ስራ አስፈጻሚና ቃል አቀባይ የወቅቱ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ በኢትዮጵያ ላይ የደህንነት ስጋት ኤርትራ ልታመጣ የምትችልባቸውን ስጋቶች አስታኮ በሰጠው ገለጻ ከአጼ ኃይለሥላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈቱበት መንገድ አስመልክቶ ሰፊ ትንተና በመስጠት ሰሞኑም በጠቅላይ ሚኒስትሩ አገዛዝ ወታደራዊና የፖለቲካ አመራሮች ውስጡን ህወሓትና የኤርትራ መሪዎቹን ቀይ ባህር እንጨምራለን፣ ድላችን ቅርብ ነው የሚለውን ፉከራ በተቃራኒ ለማስጠንቀቅ ሞክረዋል። ጌታቸው ረዳ በሰጠው በዚሁ ገለጻ የኢትዮጵያ መንግስታት የኤርትራን ጉዳይ የፈቱበት መንገድ ለሀገሪቱ ህልውና አደጋ እንደነበር በማንሳት መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው ያለ ሲሆን የአፄ ኃይለ ሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታችን የራሱ አስተዋጽኦ አድርጓል በማለት በተመሳሳይ የደርግ መንግስት የኤርትራን ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በተመለከተ የተከተለው አካሄድም ለውድቀቱ ትልቅ ሚና ተጫውተዋል በማለት የጠቅላይ ሚኒስትር አብይ አህመድ አገዛዝ ዋና ዋና የፖለቲካ አመራሮች ጠቅላይ ሚኒስትሩን ጨምሮ በውስጥ የሚያደርጉት ፉከራ በተቃራኒ አስተያየቱን ሰጥቶ ለማስጠንቀቅ ሞክረዋል። ጌታቸው ረዳ አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ መሆኑን ያሳሰበ ሲሆን በአሁኑ ወቅት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳዮች ላይ ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው በማለት ተጠናክሮ በቀጠለው የውስጥ ቀይ ባህር እንጨምራቸዋለን ዘመቻ በተቃራኒ ጠንከር ያለ የተባለ አስተያየቱን ሰጥቷል። ጌታቸው ረዳ ሰሞኑን የአሜሪካ ውጭ ጉዳይ መስሪያ ቤት በህወሓት አመራሮች ላይ የጣለውን ማዕቀብ ተከትሎ ማዕቀቡን መደገፉ አገዛዙ በትግራይ ህዝብ ላይ ዳግም ጦርነት ለመክፈት እየተዘጋጀ ባለበት ወቅት ከዚህ ቀደም ከሰጠው አስተያየት ተቃራኒ ነው የሚል ወቀሳ ሲቀርብበት እንደነበር አይዘነጋም። ኢትዮጵያ በውስጣዊ ችግሮቿ እንጂ በውጫዊ ኃይሎች ወደ ጦርነት ለመግባት እየተገፋፋች አይደለም ሲሉ አንድ የኤርትራ ከፍተኛ ዲፕሎማት ለኢትዮጵያ ባለስልጣናት ሰሞናዊ አስተያየት ምላሽ ሰጡ። የኢትዮጵያ ብሔራዊ ደህንነት ሹም አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ልዩ መልእክተኛው አቶ ጌታቸው ረዳ በቅርቡ በጋራ በአልጀዚራ ላይ ያቀረቡትን አስተያየት በተመለከተ በኳታር የኤርትራ አምባሳደር አሊ ኢብራሂም አህመድ ዛሬ በአልጀዚራ ላይ ባሰፈሩት መልእክት ኢትዮጵያም ያለ ፍላጎቷም ተገዳም ወደ ጦርነት ልትገባም እየተጎተተች ነው ተብሎ በገዢው ብልጽግና ፓርቲ ባለስልጣናት የሚቀርበው ትርክት ሐሰተኛ ነው። በተቃራኒው የአዲስ አበባ ገዢዎች በሶማሊያ፣ በሱዳን፣ በተቀረውም አፍሪካ ቀንድም ለጂኦፖለቲካ ፍላጎትም ሳቢያም ሲሉ ጣልቃ እየገቡ ናቸው በማለትም አምባሳደር አሊ የመንግስታቸውን አቋም አንጸባርቀዋል። በአፍሪካ ቀንድ እረፍት ያጣ ያሉትን የአዲስ አበባ መንግስትን ለማስደሰትም ሲባል የሰላም ድርድር አይሳካም ያሉትም የኤርትራው ዲፕሎማት አሊ የባህር በር ሉዓላዊነት፣ የበላይነትም፣ የግዛት አንድነትም፣ ጣልቃ ገብነትን የሌለበትም የድንበር ተሻጋሪ ፕሮክሲም ትብብር በአፍሪካ ቀንድ መጎልበትም እንዳለበት ገልጸው የጸብ አጫሪነት መንገድም እየተከተለ ተክለሰውነቱን እያሳየ ነው ያሉትን የአዲስ አበባ መንግስትም ውስጣዊ ምንነቱን የዓለም አቀፉ ማህበረሰብ ጠንቅቆም እስከሚረዳው ድረስም የአፍሪካ ቀንድ ለአደጋ ተጋላጭ መሆኑ አይቀሬ ነው ብለዋል። ኤርትራ ግን ችግሮችን በታሪካዊና ነባራዊ ባሉት ሁኔታ የመፍታት ስልትን እንደምትቀጥል የገለጹት የኤርትራው ዲፕሎማት የኢትዮጵያ መንግስት ግን ውስጣዊ ችግሮቻቸውን ውጫዊ ለማድረግ ከኤርትራ በኩል ጥቃት
ጥቃት ሊፈጸምብኝ ነው በማለትም ኤርትራን ለመውረር ግዙፍ ሰራዊት ወደ ድንበር አካባቢም እያሰፈሩ ይገኛሉ ብለዋል። ጌታቸው ረዳና አምባሳደር ሬድዋን ሁሴን ባለፈው ሰኔ በፈረንጆቹ ጁን 11 2026 በአልጀዚራ ላይ በጋራ ባወጡት መጣጥፋቸው በፌዴራል መንግስቱና በህወሓት ታጣቂ ቡድን መካከል በፕሪቶሪያው ላይ የተደረሰው ታሪካዊ የሰላም ስምምነትን በአደባባይ የአሜሪካ የስለላ ተቋም CIA የዘወረው ነው የሚል አስተያየትም ሰንዝረዋል ያሏቸው የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሰሜን ኢትዮጵያም ጦርነት እንዲቀጥል ይሻሉ። የኢትዮጵያ ውስጣዊ ቀውስም ለፕሬዝዳንት ኢሳያስ አፈወርቂ ህልም እውን ነው። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን በደምና በሞትም ውስጥም እንዲዋኙም ይሻሉ የሚል ጠንካራም ትችት አዘል አስተያየት መሰንዘራቸው ይታወሳል። በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴና ቁጫ ብሔረሰብ ላይ ብልጽግናን አልመረጣችሁም በሚል ያገዛዙ ባለስልጣናት ጦር አዝምተው በህዝቡ ላይ ጥቃት እየፈጸሙ መሆኑን የሚጠቅሱ መረጃዎች ዛሬ ወጥተዋል። አገዛዙ በበርካታ ቦታዎች ላይ አስቀድሞ ኮሮጆ የሞላበትና ህጋዊና ተቀባይነት የለውም የተባለው 7ኛ አገራዊ የስሙላ ምርጫን ተከትሎ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴና የቁጫ ብሔረሰብ አባላት ገዢው ብልጽግና ፓርቲ ለምን አልመረጣችሁም በሚል የአገዛዙ ባለስልጣናት ጦር አዝምተው ሰላማዊ ሰዎች ላይ ጥቃት እየፈጸሙ መሆኑን የዘይሴ ልዩ ምርጫ ክልል ወክለው የህዝብ ተወካዮች ምክር ቤት አባል ፓርላማ እጩ ሆነው ለሁለተኛ ጊዜ የተመረጡት አቶ አብርሃም አሞሼ ከአካባቢው በሰጡት መረጃ ገልጸዋል። በደቡብ ኢትዮጵያ ክልል በጋሞ ዞን መዋቅር ስር በሚገኙ የዘይሴና የቁጫ ብሔረሰብ ተወላጆች ላይ በአገዛዙ ባለስልጣናት የተሰማሩ የመንግስት ጸጥታ ኃይሎች ከባድ የመብት ጥሰት፣ ግድያ፣ መፈናቀል፣ ንብረት ማውደምና ህገወጥ ስርዓት እየተፈጸሙ መሆኑን የአካባቢው ነዋሪዎች ጭምር ማረጋገጣቸው ታውቋል። ጥቃቱ በተለይ ከ7ኛው ሀገራዊ ጠቅላላ ምርጫ ውጤት መታወቅና የኢትዮጵያ ብሔራዊ ምርጫ ቦርድ የሰጣቸውን ይፋ ውሳኔዎች ተከትሎ ይበልጥ አደገኛ ደረጃ ላይ መድረሱን ከአካባቢ የወጣው ቅሬታ ይገልጻል። የዘይሴ ብሔረሰብ አባላት ከአጼ ምኒልክ ዘመነ መንግስት ጀምሮ ለኢትዮጵያ ሉዓላዊነት መከበር ግንባር ቀደም በመሆን ታላቅ መስዋዕትነት የከፈሉ ህዝቦች ቢሆኑም በአሁኑ ወቅት ግን በክልሉ መዋቅር ከፍተኛ በደል እየደረሰባቸው እንደሚገኝ ደብሊዩቲ ሚዲያ የፓርላማ አባሉንና የአካባቢ ማህበረሰብን ጠቅሶ ባወጣው ዘገባ አመልክቷል። ከሰኔ 11 ቀን 2018 ጀምሮ በከፍተኛ ሁኔታ ተጠናክሮ የቀጠለው ጥቃት የዘይሴ ህዝብ በሀገሪቱ ህገ መንግስት መሰረት ያቀረበውን ራስን በራስ የማስተዳደር ልዩ ወረዳ ወይም የዞን መዋቅር ይፈቀድልን ጥያቄን ተከትሎ የአካባቢው የገዢው ብልጽግና ፓርቲ ባለስልጣናት በተደጋጋሚ የሚያደርሱበትን ጥቃት መሰረት አድርጎ ምርጫው ላይ አልመርጣችሁም ማለቱ በጠላትነት አስፈርጆ ጥቃት እንዲከፈትበት ምክንያት መሆኑ ተጠቅሷል። በይስሙላው 7ኛ ዙር ጠቅላላ ምርጫ የተፈጸመውን የተደራጀ ኮሮጆ መንጠቅና ማጭበርበር ተከትሎ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁሁዴፓ ያቀረበውን አቤቱታ ለማጣራት ብሔራዊ ምርጫ ቦርድ የህግ አጣሪ ኮሚቴ ማሰማራቱን ያስታወሰው ዘገባ የአጣሪ ኮሚቴ እውነተኛ የምስክርነት ቃልና መረጃ የሰጡ ንጹሐን ዜጎች ላይ በአሁኑ ሰዓት ከባድ ድብደባ፣ ማሰቃየትና እስራት እየተፈጸመባቸው መሆኑም ታውቋል። የቀበሌ አመራሮችና ታጣቂ ሚሊሻዎች በመቀናጀት ሰዎችን እያደኑ እያሰሩ የሚገኝ ሲሆን ከትላንት ጀምሮ እስከ ዛሬ ድረስ በሞጎላ ደረቅ ጣቢያ ብቻ ከ20 በላይ ሰላማዊ ሰዎች ታስረው በከባድ ድብደባና እስራት እየተሰቃዩ እንደሚገኙ ተጠቅሷል። ቀደም ሲል በቁጫ አልፋ ወረዳ የምስክርነት ቃል ለቦርዱ የሰጠው ወጣት ሕዝቅኤል ፎሻ በፖሊስ ተደብድቦ በሞት አፋፍ ላይ ከሚገኙበትና በጮካ ከተማ ፖሊሶች በምሽት ወደ ሰው ቤት እየገቡ ነዋሪዎችን ሲደበድቡ ካደሩበት አሰቃቂ ድርጊት ጋር ጥቃቱ ዛሬም ተጠናክሮ መቀጠሉን ከአካባቢ የወጣው ይኸው መረጃ ይጠቅሳል። የቁጫ ህዝብ የራሱን እድል በራስ የመወሰንና የዞን መዋቅር ጥያቄውን በሰላማዊ መንገድ ያቀረበ ቢሆንም የመንግስት ጸጥታ መዋቅር አመራሮችና በደጋፊዎች ላይ ያነጣጠረ ስልታዊ አፈና፣ እስራት ሲያካሂዱ መቆየታቸውን ይኸው መረጃ አመልክቷል። የሰብአዊ መብት ተሟጋቾች መገናኛ ብዙሃን በደቡብ ኢትዮጵያ ክልል በጋሞ ዞን በዘይሴና በቁጫ ብሔረሰብ ላይ አነጣጥሮ እየተፈጸመ ያለውን ጥቃት ትኩረት ሰጥተው እንዲያጋልጡ ጥሪ ቀርበዋል። ጠቅላይ ሚኒስትር አብይ አህመድ መጪውን ፓርላማ አስቀድመው ምን ያህል ገዢው ብልጽግና ፓርቲ እጩዎች ወደ ፓርላማ እንደሚገቡ ከገዢው ብልጽግና ፓርቲ ጋር የተስማሙ የግልና የተለጣፊ ፖለቲካ ፓርቲዎች ጋር የተደረገውን የቅድሚያ ስምምነት መሰረት አድርጎ የተወሰኑ ወንበሮችን በመልቀቅ አስቀድመው ኮሮጆ በካድሬዎቻቸው አማካኝነት የተሞላበትን የይስሙላ ምርጫ ተከትሎ ገዢው ብልጽግና ፓርቲ አሸነፈ መባሉ ህዝቡ በምርጫ ስም የተደረገው ግርግር ከዚህ የተለየ ውጤት ያመጣል ብሎ እንደማይጠብቅ በተለያዩ መንገድ በሚሰጣቸው አስተያየቶች ሲገልጽ ተስተውለዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ወላጅ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የአገሪቱ ማስታወቂያ ሚኒስትር አስታወቀ። ከኤርትራም ከኢትዮጵያም
ከተገነጠለችም አንስቶ ከ35 ዓመታት በላይ በብቸኝነትም ኤርትራን እየመሩት ያሉትም የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ እናት ያረፉት ባለፈው ሰኞ መሆኑን የገለጸው የማስታወቂያ ሚኒስቴር በትላንትናው ዕለት ሰኔ 17 ዓመተ ምህረት አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመ ቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦቻቸው፣ የሃይማኖት አባቶችና ከፍተኛ የአገሪቱ ባለስልጣናቶች መገኘታቸውን የማስታወቂያ ሚኒስትሩ በማህበራዊ መገናኛ ብዙሃናቸው አማካኝነት አጋርተዋል። የፕሬዝዳንት ኢሳያስና እናት ወይዘሮ አዳነች በርሄም ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆች ያፈሩ ሲሆን 9ኙ ለነጻነት በተካሄደው እንቅስቃሴ ውስጥ ተሳታፊ እንደነበሩም ይነገራል። ወይዘሮ አዳነች በኤርትራ ውስጥ በጦርነት በሚካሄድበት ወቅት ወደ አሜሪካም ተሻግረው የኖሩ ሲሆን ኤርትራም ከኢትዮጵያ ከተገነጠለች በኋላም ተመልሰው እስከ ህልፈተ ህይወታቸው ድረስ በኤርትራ መኖራቸውም ታውቋል። አንዳንድ ኤርትራውያን የማህበራዊ መገናኛ ብዙሃን ተጠቃሚዎች በበኩላቸው የአደይ አዳነችን ሞትን ሜዳሊያም ያልተጠለቀላቸው ስማቸው በውል ያልተጠራ ነገር ግን በትጥቅ ትግል ውስጥ ልጆቻቸውን ለሞት አሳልፈው የገበሩ ቆራጥ ኤርትራውያን እናቶች መካከል አንዷ ናቸው በማለትም መዘከራቸውን ለማመልከትም ተችሏል። የዜጎችን መረጃ የማግኘት መብት በመንፈግ የሀገሪቱን መገናኛ ብዙሃን የጉዳዩ አስፈጻሚ ያደረገው ገዢው ብልጽግና ፓርቲ በተቆጣጠረው ፓርላማ እስከ 5 ዓመት የሚያስቀጡ ድንጋጌዎች የተካተቱበት የመረጃ ነጻነት አዋጅ ሲል አጽድቋል። ከ2 ወራት በፊት ለሕዝብ ተወካዮች ምክር ቤት እንዲቀርብ የተደረገው የመረጃ ነጻነት አዋጅ ዛሬ ሐሙስ ሰኔ 18 ቀን 2018 በተካሄደው የፓርላማ ስብሰባ ላይ አዋጁ በሙሉ ድምፅ መጽደቁ ታውቋል። በረቂቅ አዋጁ ላይ የተደረጉ ማሻሻያዎች በመግቢያ ላይ ከተቀመጠው የአዋጁን ዓላማዎች ከሚያብራራው ክፍል ጀምሮ ልዩ ልዩ ድንጋጌዎች እስከተሰረዙበት ድረስ ያሉትን የሸፈኑ መሆናቸውን ከነዚህ ማሻሻያዎች መካከል ከመረጃ አሰጣጥ ጋር የተያዙ እስከ 5 ዓመት እስራት የሚያስቀጡ ጥፋት አይነቶችም ተካተውበታል ተብሏል። የመረጃ ነጻነት አዋጅ የተዘጋጀው ማንኛውም ሰው በመንግስት አካል እጅ የሚገኝ መረጃን የመጠየቅ የማግኘትና የማሰራጨት ነጻነት በማረጋገጥ ግልጽነትና ተጠያቂነትን ለማስፈን እንዲሁም በህገ መንግስቱና በኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች የተረጋገጠውን የመረጃ ነጻነት ይበልጥ እውን ይሆን ዘንድ ለማድረግ ስርዓት መዘርጋት አስፈልጓል በሚል ዓላማም አዋጁ መረቀቁና መደንገጉ ተገልጿል። የዜጎችን መረጃ የማግኘት መብት ማክበር ቀርቶ ዜጎች በሰላማዊ መንገድ ሀሳባቸውን በማህበራዊ ሚዲያ መግለጻቸውን ተከትሎ የፖለቲካና የህሊና እስረኞችን አስሮ በበቀል የሚያሰቃየው አገዛዝ ለመረጃ ነጻነት ተቆርቆሮ ሳይሆን ለይስሙላ ያወጣ አዋጅ መሆኑን አዋጁን ተከትሎ አስተያየቶች መሰጠት ጀምረዋል። በዚህ አዋጅ ማንኛውም የመንግስት አካል ፕሮጀክት ተግባራዊ ከመደረጉ በፊት ከፕሮጀክቱ ጋር የተያያዙ ፍሬ ነገሮች ለጠቅላላው ህዝብ ወይም ጥቅማቸው ለተነካባቸውና ሊነካባቸው ለሚችሉ ወገኖች ከፕሮጀክቱ ጋር የተያያዙ ፍሬ ነገሮች መረጃን ከ30 ቀናት ባልበለጠ ጊዜ ውስጥ አትሞ ማውጣት ወይም ለህዝብ ማሳወቅ ይገባል በማለት በአዲሱ ማሻሻያ ተደንጓል የተባለ ቢሆንም የጫካ ፕሮጀክት የተባለውና ዛሬም ድረስ ሚስጥራዊ ሆነው ጠቅላይ ሚኒስትሩ ለዚሁ ፓርላማ አያገባችሁም አትጠይቁኝ በማለት የጫካ ፕሮጀክት ግንባታ ገንዘብ ከየት እንደመጣ ወዴት እንደሚሄድ ፕሮጀክቱን በተመለከተ ዝርዝር መረጃዎች የሀገሪቱ የበላይ ባለስልጣን ለተባለው ፓርላማ አያገባችሁም የሚል ምላሽ የሰጡት ጠቅላይ ሚኒስትር የሚመሩት አገዛዝ ዛሬ መረጃ ነጻነትን አከብራለሁ በሚል ያወጣው አዋጅ እንደተለመደው ለዲፕሎማሲያዊ ፍጆታ ካልሆነ በስተቀር ተግባራዊነቱ ላይ ጥርጣሬ ያላቸው አስተያየት መስጠት ጀምረዋል። የአለመከሰስ መብታቸው ሳይነሳ በግፍ እስር ላይ ከሚገኙት የህሊናና የፖለቲካ እስረኛ የምክር ቤት አባላት መካከል አንዱ አቶ ክርስቲያን ታደለ የፓርላማው የቀድሞ የመንግስት ድርጅቶች ተቆጣጣሪ ጉዳይ ቋሚ ኮሚቴ ሰብሳቢ ጭምር የነበሩ ቢሆንም እሳቸው እንደ ፓርላማ አባልነታቸው የጫካ ፕሮጀክት ዝርዝር ጉዳይ እንዲገለጽ ገንዘቡ ከየት መጣ ከማለት ጀምሮ ለገንዘብ ሚኒስትሩ አህመድ ሺዴ ያቀረቡትን ጥያቄ ተከትሎ ገንዘብ ሚኒስትሩ ጠቅላይ ሚኒስትሩ ከየትም ብለው ገንዘብ ሲያመጡ ሊመሰገኑ ይገባል በማለት ሁኔታውን ያደበሰበሱ ቢሆንም ይህ ጥያቄ ያስቆጫቸው ጠቅላይ ሚኒስትር አብይ አህመድ ወደ ፓርላማ ቀርበው ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ዶላር ያስገነባሉ የተባለው 49 ሳይሆን 650 ቢሊዮን በላይ ነው፣ የጫካ ፕሮጀክት ነው፣ ይህንን ገንዘብ ከየት አመጣችሁ ብሎ ፓርላማው ሊጠይቀኝ አይገባም የሚል አስተያየት መስጠታቸው አይዘነጋም። ጠቅላይ ሚኒስትሩ ሾመኛል ለሚሉት ፓርላማ የመታዘዝ ግዴታ ያለባቸው ቢሆንም ፓርላማው ከጫማቸው ስር መሆኑን በተግባር ያሳዩበትን እርምጃ የሚያስታውሱ ወገኖች የመረጃ ነጻነት አዋጅም ከይስሙላነት
አልፎ ተግባራዊ ሊሆን እንደማይችል የአዋጁን መጽደቅ ተከትሎ አስተያየቶች መውጣት ጀምረዋል። በዚህ አዋጅ ላይ መረጃ ለመስጠት የህግ ተጠያቂ የሚያደርግ ሲሆን ሆን ብሎ መረጃን ወይም ሰነድን ያጠፋ፣ ያበላሸ፣ የቀየረ፣ የደለዘ፣ የደበቀ ወይም ያፋለሰ የበላይ ወይም የመረጃ ኃላፊ አሊያም ይህንን ድርጊት ያዘዘ አካል ጥፋቱ በፍርድ ቤት ሲረጋገጥ ከ5 ዓመት በማይበልጥ እስራት ወይም በ100 ሺህ ብር የገንዘብ ቅጣት ይቀጣል ሲል የደነገገ ሲሆን ድርጊቱን የፈጸመው ኃላፊ በስርዓትና በገንዘብ ቅጣት እንደሚቀጣ በዚሁ አዋጅ ሰፍረዋል። መረጃን በተንኮል በከለከለ ወይም ሐሰተኛ ሰነድ በስራ ኃላፊ ላይ ተፈጻሚ ይሆናል ያለ ሲሆን ሙስና ወይም ሌላ ህገወጥ አሰራርን፣ የስራ አፈጻጸም ብጋድ ጉድለትን በሚስጥር እንዲያዝ በማድረግ የወንጀል ጥፋቱ በፍርድ የተረጋገጠበት ኃላፊ ይኸው ቅጣት ይጠብቀዋል ሲል በዚሁ አዲሱ የመረጃ አዋጅ ውስጥ ተደንግጓል። በተለያዩ የአውሮፓ ሀገራት ውስጥ ከወትሮ የተለየ ከፍተኛ የሙቀት መጠን መከሰቱ የሰዎችን ህይወት እየቀጠፈ መምጣቱም ተገለጸ። ትምህርት ቤቶችም ስራና እንቅስቃሴን እያወከ መሆኑም ተመለከተ። ካለፈው ሳምንት ጀምሮ በእጅጉ ሙቀት የጨመረው የአህጉሩ ሙቀት ፈረንሳይ፣ ኢጣሊያ፣ ስፔን፣ ጀርመን፣ እንግሊዝን ጨምሮ በበርካታ ሀገራት የሰዎች ህይወት መቅጠፉም ታውቋል። አንዳንድ ሰዎች ከሙቀቱ የጋለ ሰውነታቸውን ለማቀዝቀዝ ቀዝቃዛ ወንዝ ወይም ገንዳ ኩሬ ውስጥ በመዘፈቅ ህይወታቸው ማለፉም ተዘግቧል። በአብዛኞቹ ሀገራትም ትምህርት ቤቶችም ሙሉ በሙሉ ወይም በከፊል የተዘጉ ሲሆን የአደባባይ ትርኢቶችም ድግሶችም ተሰርዘዋል። የኤሌክትሪክም ኃይል ማመንጫም ጄኔሬተሮችም ኃይል ማስተላለፊያም ሽቦና ገመዶችም አስፋልትና የህንጻም ግድግዳዎችም ጭምር እየቀለጡ መበላሸታቸው የተገለጸም ሲሆን የጀርመን የምድር ባቡር ኩባንያም መንገደኞችም ከዛሬ እስከ መጪው ቅዳሜ ድረስ በባቡር እንዳይጓዙ ምክረ ሐሳብም ሰንዝሯል። የተሸጠ ቲኬትም ዋጋም እንደሚመለስም አስታውቋል። ጀርመን ውስጥም ዛሬ የሙቀት መጠኑ 38 ዲግሪ ሴልሺየስ እየደረሰ ሲሆን ከ300 ሚሊዮን የሚበልጠው የአውሮፓ ህዝብ በሙቀትም ሲቀቀል የእስያም የአየር ማቀዝቀዣ ማሽን አምራች ኩባንያዎችም ገበያው እየተጣጣፈላቸው መሆኑም ታውቋል። በአየር ማቀዝቀዣ ምርቶቻቸው የሚታወቁት የደቡብ ኮሪያው ሳምሱንግ፣ የቻይናው ሚዲያና የጃፓኑ ሚትሱቢሺ ምርቶቻቸውን ወደ አውሮፓም በስፋትም እና በብዛትም እያስገቡ ሲሆን ጀርመን ውስጥ ባለፈው ግንቦት የአየር ማቀዝቀዣ መሳሪያም ሽያጭም ከአምናው ጋር ሲወዳደር በ38 ከመቶም መጨመሩም፣ ፈረንሳይ፣ ስፔን ሰሞኑን ከእስያም ያስገቡት የአየር ማቀዝቀዣ መሳሪያም ባለፈው ዓመት በተመሳሳይ ጊዜ ካስገቡትም በ108 ከመቶ መጨመሩም ተገልጿል። በስፔን ውስጥ በትንሹ 218 ሰዎች ከሙቀቱ ጋር በተያያዘ ህይወታቸውን ያጡ ሲሆን በፈረንሳይ ውስጥም በትንሹ 48 ሰዎች በሙቀቱ የተነሳ ውሃ ለማግኘት ሲጣጣሩ ውሃ ውስጥ ገብተው መሞታቸውም፣ በጣሊያን ውስጥም በትንሹ 5 ሰዎች ከቤታቸው ውጪም ስራ ላይ ሳሉ ወይም ተጋላጭ የሆኑ ሰዎች መሞታቸውም የአገሪቱ የጤና ጥበቃ ሚኒስቴር ገልጿል። በደርዘን የሚቆጠሩ ዜጎቿም ከ36.4 ሴልሺየስ በደረሰው ሙቀት የሞቱባት እንግሊዝ ዜጎቿ በተለይ በደቡባዊ የአገሪቱ ክፍል ለተከታታይ 3 ቀናት ጥንቃቄም እንዲያደርጉ ሁሉንም ተመሳይ ማስጠንቀቂያ አዘል እንቅስቃሴዎችን አስተላልፋለች። ሆላንድም ተመሳይ እርምጃ እንዲወሰድ መመሪያ ማውጣቷን የአገሪቱ መገናኛ ብዙሃን ዘግበዋል። በኬንያ ውስጥ በተደረገ ህዝባዊ የተቃውሞ ትዕይንት ከ300 በላይ ሰልፈኞች በቁጥጥር ስር መዋላቸውን የአገር ውስጥ ጉዳይ ሚኒስትር አስታወቁ። የዛሬ 2 ዓመት በኬንያ ለተገበር የነበረውን አወዛጋቢ ታክስን በመቃወም ወደ አደባባይ ከወጡም ኬንያውያን መካከል 60 በላይ ኬንያውያን ተቃዋሚ ሰልፈኞች በጸጥታ ኃይሎች የተገደሉበትን ዝክረ ሰማዕታትን ዛሬ በዋና መዲና ናይሮቢን ጨምሮ በተለያዩ የአገሪቱ ከተሞች ለተቃውሞ ከወጡ በርካታ ኬንያውያን የጂዚ አክቲቪስቶችና ደጋፊዎች መካከል 355 ሰዎች በቁጥጥር ስር መዋላቸውን የአገሪቱ የደህንነት ሚኒስትር ካፒባ ማርከን ለመገናኛ ብዙሃን ገልጸዋል። መንገዶችን ለመዘጋት የአገሪቱ ፖሊስ በመገደሉ ይቅርታ የጠየቁት ሚኒስትሩ ተሳታፊዎቹን ግን ወንጀለኞች ሲሉም ወንጅለዋቸዋል። በናይሮቢ የሮይተርስ የዜና አገልግሎት ዘጋቢ እንደተመለከተው የሞቱ ጓደኞቻቸውን ለመዘከር ከናይሮቢ ፖሊስ ጣቢያ ደጃፍ ላይ በሰላማዊ መንገድ የአበባ ጉንጉን ለማስቀመጥ ከተንቀሳቀሱ ሰላማዊ ሰልፈኞች መካከል 6 ያህሉ በፖሊስ ቁጥጥር ስር መዋላቸውን ሮይተርስም ታዝቤያለሁ ብሏል። የዛሬውን የዝክረ ሰማዕታት ዕለት ወደ ቀውስም እንዳይገባም ተቃዋሚዎችም ዘልቀው እንዳይንቀሳቀሱ የወጠነው የአገሪቱ ፖሊስ መንገዶችን በመዝጋት የውሃ መርጫ መኪናዎችን በመደርደር ዝግጅት ማድረጉን የሰጉትም የናይሮቢ የንግድ መደብር ባለቤቶች የምግብ ቤትና የማዕከላዊ ባንክም ጨምሮ በስጋትም መዘጋታቸው ታውቋል። በሀገራቸው
ኬንያ ውስጥ ከፍተኛ ኃይል የተቀላቀለበትን እርምጃ ወደ 60 ሲቪሊያኖች መገደላቸው ተገቢ ያለመሆኑን ያመኑት ፕሬዚዳንት ዊሊያም ሩቶም ባለፈው ሳምንት ለተጎጆች ቤተሰቦች መደጎሚያ ይሆን ዘንድ ወደ 2 ቢሊዮን የኬንያ ሽልንግ ወይም 15.5 ሚሊዮን የአሜሪካን ዶላር መመደባቸውን ገልጸው ነበር። ይሁን እንጂ አክቲቪስቶች ገንዘቡ በቂ አይደለም በማለትም እየተከራከሩ ይገኛል። የዛሬ 2 ዓመት የኬንያውን የህዝብ እንደራሴዎች የስብሰባ ማዕከል ወይም ፓርላማም ሳይቀር በተቃጠለበት አውድ ላይ የኬንያ የጸጥታ ኃይሎች በወሰዱት የኃይል እርምጃ በርካታ የሰብአዊ መብት ተሟጋቾች የኬንያን መንግስትን በጽኑ መኮንናቸው ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት በሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።